ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ አድማጮች። የዕለተ ማክሰኞ ግንቦት 18 ቀን 2018 ዓ.ም የዶቼ ቬሌ ሬዲዮ የቀጥታ ስርጭት ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፈው የዶቼ ቬሌ የአንድ ሰዓት ስርጭታችን ጀምሯል። ስርጭቱን በመምራት ማንተጋፍቶ ስለሺ አብሬያችሁ ቆያለሁ። ለዓለም ዜናው ደግሞ ሂሩት መለሰ ተዘጋጅታለች። በዜና መጽሔት 5 ዘገባዎችን እናስተነትናለን። በአማራ 8 በትግራይ 38 ምርጫ ክልሎች ማለትም ሙሉ ለሙሉ ግንቦት 24 ምርጫ አይደረግም መባሉ፣ የተፎካካሪ ፓርቲዎች የምርጫ ቅስቀሳ በአማራ ክልል፣ የኦሮሞ ነጻነት ግንባር በመጻሩ ኦነግ የምርጫ ዘመቻም፣ የምርጫ ቅስቀሳና ፖለቲካ ፓርቲዎች አስተያየት በቤኒሻንጉል ጉሙዝ ክልል፣ እንዲሁም የአፍሪቃ ህብረት ባልተጠናቀቁ የቤት ስራዎቹ ላይ ማተኮር እንዳለበት ተገለጸ ይሰኛሉ ዘገባዎቹ። ጤናና አካባቢ ለወራት የሚያገለግለው የኤችአይቪ ተዋሲ መድኃኒት በሚል ርዕስ ተሰናድቷል። አውሮፓና ጀርመን የጀርመን የሲቪል መከላከያን የማጠናከር እቅድ በሚል የተቀናበረ ዘገባ ይቀርባል። ስርጭታችን በሳተላይት ለምትከታተሉ በኢትዮ ሳት ወይንም ኤንኤስኤስ 12 በ10985 ሜጋሄርዝ ሆሪዞንታል DW 08 ላይ ማድመጥ ይቻላል። ትራንስፖንደሩ MEH 01 ወይንም EAH 01 ነው። ፈልጉን። በኢንተርኔት ለምትከታተሉን DW አምሃሪክ በተባለው መተግበሪያ በተንቀሳቃሽ ስልክና ታብሌትም ልትከታተሉ ትችላላችሁ። በፌስቡክ DW አምሃሪክ ዝግጅታችን በቀጥታ ሲሰራጭ ማድመጥ፣ አስተያየት መስጠት ይቻላል። የቀጥታ ስርጭታችን በቴሌግራምና በዩቲዩብም መከታተል፣ በዋትሳፕ ደግሞ ዝግጅቶቹን ማግኘት ይቻላል። አስተናጋጃችሁ ማንተጋፍቶ ስለሺ ነኝ። ለዓለም ዜናው ሂሩት መለሰ። መልካም ቆይታ። የዲደብሊው ዜና። ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። በሱዳኑ ጦርነት ከፈጥኖ ደራሹ ኃይል በምህጻሩ RSF ጎን ተሰልፈው የሚዋጉ ኮሎምቢያውያን የግል ቅጥረኛ ወታደሮችን የተባበሩት አረብ ኤሚሬቶች ታሰለጥናለች ሲል ሂዩማን ራይትስ ዎች አስታወቀ። ዛሬ ይፋ በተደረገው በድርጅቱ ዘገባ መሰረት ኮሎምቢያውያኑ ቅጥረኛ ወታደሮች በኤሚሬቶች ዜጎች ከሚሰለጥኑባቸው ስፍራዎች ውስጥ ከዋና ከተማይቱ ከአቡዳቢ 250 ኪሎ ሜትር ርቀት ላይ ያለው በአዳፍራ ግዛት የሚገኝ ወታደራዊ ጦር ሰፈር አንዱ ነው። በኮንጎ ዲሞክራሲያዊ ሪፐብሊክ እና ዩጋንዳ ውስጥ ተጨማሪ ሰዎች በኢቦላ ተዋሲ መያዛቸውን የሁለቱ ሀገራት የጤና ባለስልጣናት አስታወቁ። የዲሞክራቲክ ኮንጎ ሪፐብሊክ የጤና ሚኒስቴር እንዳስታወቀው ከ100 በላይ ተጨማሪ ሰዎች በተዋሲው መያዛቸው በላቦራቶሪ ተረጋግጧል። ኢራን ዩናይትድ ስቴትስ ትናንት የፈጸመችባትን የአየር ጥቃት አወገዘች። የዩናይትድ ስቴትስ ጦር ትናንት በደቡባዊ ኢራን ያደረሰው የአየር ጥቃት የተኩስ አቁሙን የጣሰ ሲል ያወገዘው የኢራን ውጭ ጉዳይ ሚኒስቴር መስሪያ ቤት በጥቃቶቹ ለሚያስከትሉት መዘዞች ሁሉ ዋሽንግተን ኃላፊነቱን እንደምትወስድ አስጠንቅቋል። ዜናው በዝርዝር። በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመራ የአፍሪካ ህብረት የምርጫ ታዛቢዎች ቡድን ግንቦት 24 ቀን 2018 ዓ.ም የሚካሄደውን የኢትዮጵያ ጠቅላላ ምርጫ ለመታዘብ አዲስ አበባ ገብቷል። 73 አባላት ያሉት ቡድኑ ምርጫውን የሚታዘበው በኢትዮጵያ መንግስት በቀረበለት ግብዣ መሰረት መሆኑን የአፍሪካ ህብረት ባወጣው መግለጫ አስታውቋል። ከ37 ሀገራት የተውጣጣው ቡድኑ የመጀመሪያ ደረጃ ሪፖርቱን ከድምፅ መስጫው ቀን 2 ቀናት በኋላ አጠቃላይ ሪፖርቱን ደግሞ ከ2 ወራት በኋላ ይፋ እንደሚያደርግ ማመልከቱን እስክንድር ፍሬው ከአዲስ አበባ ዘግቧል። በሱዳኑ ጦርነት ከፈጥኖ ደራሹ ኃይል ጎን ተሰልፈው የሚዋጉ ኮሎምቢያውያን የግል ቅጥረኛ ወታደሮችን ታሰለጥናለች ሲል ሂዩማን ራይትስ ዋች የተባበሩት አረብ ኤሚሬቶች ታሰለጥናለች ሲል ሂዩማን ራይትስ ዋች አስታወቀ። ሀገሪቱ በሱዳኑ ጦርነት ከፈጥኖ ደራሹ ኃይል ጎን የሚሰለፉ የኮሎምቢያ ቅጥረኞችን መመልመሏና ማሰልጠኗ ከዚህ ቀደም ለፈጥኖ ደራሹ ኃይል ወታደራዊ እርዳታ በማድረግ ይቀርብባት ለነበረው ክስ ተጨማሪ ማስረጃ ነው ሲሉ የድርጅቱ የአፍሪቃ ክፍል ኃላፊ ማውሲ ሴጉን ተናግረዋል።
ዛሬ ይፋ በተደረገው የሁማን ራይትስ ዋች ዘገባ ኮሎምቢያውያን ቅጥረኛ ወታደሮች ከተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ 250 ኪሎ ሜትር ርቀት ላይ ባለው በአድሃፍራ ግዛት በሚገኝ ወታደራዊ ጦር ሰፈር ውስጥና በሌላ አቡዳቢ ባለ ተቋም ውስጥ በኤምሬቶች ዜጎች እንደሚሰለጥኑ ከዚያም ከፈጥኖ ደራሹ ኃይል ጎን ተሰልፈው ለመዋጋት ሱዳን እንዲሰፍሩ እንደሚደረግ ተጠቅሷል። ድርጅቱ ዋቢ ያደረገው አንድ ስሙ ያልተጠቀሰ ኮሎምቢያዊ ቅጥረኛ ወታደር እንደተናገረው ለውጊያ ከሚመለምሉት መካከል አብዛኛዎቹ አዳጊ ሕጻናት ናቸው። የተባበሩት አረብ ኤሚሬቶች ግን ክሱን አስተባብላለች። ጉዳዩን ሲያጣሩ የነበሩት የተባበሩት መንግስታት የአጥኚዎች ቡድን ለጸጥታው ምክር ቤት ባለፈው መስከረም ባቀረቡት ዘገባ ኮሎምቢያውያኑ ቅጥረኛ ወታደሮች ካርቱምን ጨምሮ በእህት ከተማዋ በኦምዱርማን በዳርፉርና በኮርዶፋን በተለያዩ ውጊያዎች ላይ ተሰልፈዋል። የአርኤስኤፍ መሪ ጀነራል መሐመድ ሐምዳን ዳጋሎ ባለፈው የካቲት በቪዲዮ በሰጡት አስተያየት ኮሎምቢያውያን ቅጥረኞች በድሮኖች አጠቃቀም ይረዱናል ብለው ነበረ። በኮንጎ ዲሞክራሲያዊት ሪፐብሊክና ዩጋንዳ ውስጥ ተጨማሪ ሰዎች በኢቦላ ተዋሲ መያዛቸውን የሁለቱ ሀገራት የጤና ባለስልጣናት አስታወቁ። የኮንጎ ዲሞክራሲያዊት ሪፐብሊክ የጤና ሚኒስቴር እንዳስታወቀው ከ100 በላይ ተጨማሪ ሰዎች በተዋሲው መያዛቸው በላቦራቶሪ ምርመራ ተረጋግጧል። በተዋሲው የተያዙ ሰዎች ኢቱሪ፣ ኖርድና ሱድ ኪቩ በተባሉ አውራጃዎች የሚኖሩ ናቸው። ዴሞክራቲክ ሪፐብሊክ ኮንጎ ውስጥ እስካሁን በተዋሲው መያዛቸው የተረጋገጠው ሰዎች ቁጥር ከ1000 በልጧል። 220 ሰዎች በተዋሲው ሞተዋል ተብሎም ይታመናል። የዩጋንዳ የጤና ባለስልጣናት በበኩላቸው 2 ተጨማሪ ሰዎች በተዋሲው መያዛቸውን አረጋግጠዋል። ሁለቱም በግል የጤና ተቋማት ውስጥ የሚሰሩ የጤና ባለሙያዎች ናቸው። ሁለቱን ጨምሮ ዩጋንዳ ውስጥ በተዋሲው የተያዘው ሰው ቁጥር 7 ደርሷል። መድኃኒት ያልተገኘለትን ቡንዲ ቡጊዮ የተባለው የኢቦላ ተዋሲ ስርጭትን ለመግታት የዓለም የጤና ድርጅትና የየሀገሩ የጤና ባለሙያዎች እየጣሩ ነው። ይህ ዶይቼ ቬለ ዲ.ደብልዩ ነው። ኢራን ዩናይትድ ስቴትስ ትናንት የፈጸመችባትን የአየር ድብደባ አወገዘች። ጦርነቱን ወደ ፍጻሜ ሊያመሩ የሚችሉ ድርድሮች በቀጠሉበት በዚህ ወቅት ላይ የተፈጸመው ጥቃትም የመጥፎ እምነትና ያለመታመን ምልክት ነው ስትልም ኮነነች። የዩናይትድ ስቴትስ ጦር ትናንት በደቡባዊ ኢራን የፈጸመውን የአየር ጥቃት የመከላከል እርምጃ ብሎታል። ኢላማዎቹም የኢራን የሚሳይል ማስወንጨፊያ ቦታዎችና ፈንጂ ቀባሪ ጀልባዎች እንደነበሩ አስታውቋል። ድብደባዎቹን የተኩስ አቁሙን የጣሰ ሲል ያወገዘው የኢራን ውጭ ጉዳይ ሚኒስቴር መስሪያ ቤት ጥቃቶቹ ለሚያስከትሉት መዘዞች ሁሉ ዋሽንግተን ኃላፊነቱን እንደምትወስድ አስጠንቅቋል። አክሎም የኢራን እስላማዊ ሪፐብሊክ ለማናቸውም የጥቃት እርምጃ መልስ ሳይሰጥ እንደማያልፍም ዝቷል። ለዘንድሮ ሀጂ ወደ መካ ሳዑዲ አረቢያ የተጓዙ ሀጂ አድራጊዎች ዛሬ በአረፋት ኮረብታ ላይ ጸለዩ። ነቢዩ መሐመድ ለተከታዮቻቸው የመጨረሻውን ሰበካ እንዳደረጉበት በሚታመነው አራፋት ኮረብታ ላይ የሚደረገው ጸሎት ከሀጂ ዋና ዋና ስርዓቶች አንዱ ነው። ምዕመኑ አለቅጥ የናረው ሙቀትና ያገረረው ፀሐይ ሳያግደው የቁርአን አያዎችን እየቀራ ዛሬ ከማለዳው ጀምሮ 70 ሜትር ከፍታ ወዳለው ኮረብታ ሲጎርፍ ነበረ። ዘገቦች እንደጠቆሙት የመካና የአካባቢው ሙቀት ዛሬ ከቀትር በፊት ከ44 ዲግሪ ሴንቲግሬድ በላይ ነበረ። እስራኤልና ዩናይትድ ስቴትስ በኢራን ላይ የከፈቱት ጦርነትና የኢራን አጸፋ በዘንድሮ የሀጂ ስርዓት ላይ ተጽዕኖ ያሳድራል፣ የሀጃጁን ቁጥር ይቀንሳል የሚል ስጋት አሳድሮ ነበረ። የሳውዲ አረቢያ ባለስልጣናት እንዳስታወቁት ግን ሀጂ ለማድረግ ዘንድሮ የተጓዘው የውጭ ሀገር ዜጋ ቁጥር አምና ከነበረው የበለጠ ነው። ምዕራብ አውሮፓ ዛሬም በልዩ የሙቀት ማዕበል እንደተጥለቀለቀ ነው። በመገባደድ ላይ ባለው በግንቦት ወር ባልተለመደ ሁኔታ በአውሮፓ እጅግ የጨመረው ሙቀት የሰዎችን ሕይወት እያጠፋም ነው። እስከ ዛሬ እኩለ ቀን ድረስ በደረሱን ዘገባዎች መሰረት ሙቀቱ በፈረንሳይ የ2 ሰዎች በብሪታንያ ደግሞ የ1 ሰው ሕይወት እንዲያልፍ ምክንያት ተብሏል። ፈረንሳይና ብሪታንያ በግንቦት ወር ገጥሟቸው የማያውቅ ከፍተኛ ሙቀት አስተናግደዋል። በፈረንሳይ ቅዳሜ የተመዘገበው 32 ዲግሪ ሴንቲግሬድ የሙቀት መጠን በግንቦት ወር ሆኖ የማያውቅ ተብሏል። እሁድ ፓሪስ ውስጥ በተካሄደ የ10 ኪሎ ሜትር የሩጫ ውድድር የተሳተፈ አንድ ሰው ሞቷል። የሞቱ ምክንያት ሙቀቱ ሳይሆን እንዳልቀረ ቢገመትም
ሌላ ምክንያት ይኑር ግን ገና አልተረጋገጠም። የፈረንሳይዋ የሊዮን ከተማ ሌላ ነዋሪ ለሰውነት ብቃት በመሮጥ ላይ ሳሉ በከፍተኛ ሙቀት ሰበብ መሞታቸው ተዘግቧል። ሙቀቱ ትናንት በብሪታንያ ከ34 ዲግሪ ሴንቲግሬድ በልጦ ነበረ። በዚህ ወቅት በለንደን በአማካይ 17 ወይም 18 ዲግሪ ሴንቲግሬድ አይበልጥም ነበረ። ሰሜናዊ ኢንግላንድ ውስጥ ሰኞ በውሃ ገንዳ ውስጥ የነበረ የ13 ዓመት ልጅ መሞቱን ፖሊስ አስታውቋል። የፈረንሳይ የጤና ሚኒስትር ስቴፋኒ ሪስት ወቅቱን ያልጠበቀውን ይህን ሙቀት ለመቋቋም የተለያዩ ጥንቃቄዎችን ማድረግ እንደሚገባ መክረዋል። Malheureusement, cette année, on est très précoce et on avait እንዳለመታደል ሆኖ በዚህ ዓመት ሙቀቱ አስቀድሞ ነው የመጣው። ባለፈው ሳምንት ቀዝቃዛ ነበር። አሁን ሙቀቱ በጣም በድንገት ነው የጨመረው። ሰውነታችን ይደክማል። ስለዚህ ሰውነታችሁን አድምጡ። ሙቀቱ እጅግ በጨመረበት ሰዓት አልኮል ቀንሱ፣ ወደ ዋና አትሂዱ፣ የአካል እንቅስቃሴ ቀንሱ። diminuer l'activité physique et surtout aux heures chaudes de la አሁን የተከሰተው ያልተጠበቀ ከፍተኛ ሙቀት ሰብሎች ፍሬ እንዳያፈሩ ሊያደርግ እንደሚችል ከብሪታንያ የውሃ ሳይንስ ባለሙያ ዶክተር ሃና ክሎክ ተናግረዋል። ስለ ሰብሎቻችን እነርሱን የሚንከባከቡ ገበሬዎችን ስናስብ ትግል ላይ መሆናቸው አይቀርም። ውሃ ቢፈልጉ እንኳ አያገኙም። ይህ ደግሞ ከበጋ ወራት በኋላ ሰብሎቹ ካልያዙ የሚያገኟቸው የጨነገፉ ሰብሎች ለገበሬው ችግር መሆናቸው አይቀርም። ከቅዳሜ አንስቶ ከፍተኛ ሙቀት ባስመዘገበችው በጀርመን ዛሬም ተመሳሳዩ የሙቀት ማዕበል ቀጥሏል። በደቡባዊ አውሮፓ ስፓኝ በዚህ ሳምንት መጨረሻ ሙቀቱ 40 ዲግሪ ሴንቲግሬድ እንደሚደርስ የሀገሪቱ የሚቴዎሮሎጂ መስሪያ ቤት ተንብየዋል። ይህ ዶይቼ ቬለ DW ነው። ዜናውን ለማብቃት እነሆ ዋና ዋና ርዕሶቹ። በሱዳኑ ጦርነት ከፈጥኖ ደራሹ ኃይል በምህጻሩ RSF ጎን ተሰልፈው የሚዋጉ ኮሎምቢያውያን የግል ቅጥረኛ ወታደሮችን የተባበሩት አረብ ኤሚሬቶች ታሰለጥናለች ሲል ሂዩማን ራይትስ ዎች አስታወቀ። በኮንጎ ዴሞክራሲያዊ ሪፐብሊክና ዩጋንዳ ውስጥ ተጨማሪ ሰዎች በኢቦላ ተዋሲ መያዛቸውን የሁለቱ ሀገራት የጤና ባለስልጣናት አስታወቁ። ኢራን ዩናይትድ ስቴትስ ትናንት የፈጸመችባትን የአየር ጥቃት አወገዘች። ዜናው በዚሁ አበቃ። ዜናውን ሂሩት መለሰ አሰማችን። ወደ ዜና መጽሔት ትንታኔያችን እንሻገር። የዜና መጽሔት አድማጮች፣ የዜና መጽሔት ከአንዱ በስተቀር ስለ ምርጫ ነው የሚያተኩረው። ወደ ቀዳሚው ተሻግረናል። የኢትዮጵያ ብሔራዊ ምርጫ ቦርድ በትግራይ ክልል በ38 ምርጫ ክልሎች ማለትም ሙሉ በሙሉ እንዲሁም በአማራ ክልል በ8 ምርጫ ክልሎች ሰኞ ግንቦት 24 ምርጫ እንደማይደረግ ገልጿል። የቦርዱ ሰብሳቢ ዛሬ ማክሰኞ ለጋዜጠኞች እንደገለጹት ይህ ማለት ግን በእነዚህ አካባቢዎች ሁልጊዜ ምርጫ ሳይደረግ ይቀራል ማለት ሳይሆን አስቻይ ሁኔታ ሲኖር ስራው ወደፊት ይቀጥላል ብሏል። ለዝርዝሩ የአዲስ አበባ ወኪላችን ሰለሞን ሙጬ። የኢትዮጵያ ብሔራዊ ምርጫ ቦርድ የፊታችን ሰኞ ግንቦት 24 ቀን 2018 ዓ.ም በሚደረገውና ሁለት ጥምረቶችን ጨምሮ 42 የፖለቲካ ድርጅቶች በሚወዳደሩበት ጠቅላላ ምርጫ በአብዛኛው የሀገሪቱ አካባቢዎች ስራው ሊከናወን ዝግጅት መጠናቀቁን ገልጿል። እንዲያም ሆኖ ግን በትግራይ ክልል ሙሉ በሙሉ፣ በአማራ ክልል ደግሞ በ8 ምርጫ ክልሎች በዕለቱ ድምፅ አይሰጥም። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ናቸው ይህንን ዛሬ ማክሰኞ ለጋዜጠኞች የተናገሩት። እንግዲህ አሁን ባለን መረጃ በአማራ ክልል 8 ምርጫ ክልሎች ላይ ምርጫ አናደርግም። ከዛ በተጨማሪ በትግራይ 38 ምርጫ ክልሎች ላይ ያው ምርጫ ይሄኛው 7ኛው ዙር ግንቦት 24 ቀን አይደረግም። ነገር ግን ሁልጊዜ ሳይደረግ ይቀራል አይደለም፣ ደግሞ አስቻይ ሁኔታ እየታየ የመቀጠሉ ስራ ይቀጥላል ማለት ነው። በትግራይ ክልል ምርጫ ስለማይካሄድ በክልሉ ተመዝግበው የነበሩ 3 የፖለቲካ ድርጅቶች እንዲሁም ሌሎች 2 ፓርቲዎች በሌሎች ምክንያቶች በድምሩ 5 ፓርቲዎች በምርጫው ሂደት ውስጥ ቢቆዩም አይሳተፉም። ቦርዱ የጸጥታ ሁኔታን እንዲገመግሙ ባሰማራቸው የፖለቲካ ፓርቲዎች በሰጡት የግምገማ ውጤት፣ በሌላ በኩል መንግስት የሚያቀርባቸውን ግምገማ ብቻ ተከትሎ አስቻይ ሁኔታን የሚበይን እንደሆነ የተጠየቁት ሰብሳቢዋ ከዚህ የተለየ ምላሽ ሰጥተዋል። ከፖለቲካ ፓርቲዎች የመጣውን ሪፖርት ብቻ አይደለም፣ ወይም ከመንግስት ተቋማት የመጣው ሪፖርት ብቻ። የመንግስት ተቋማት ያመጡትን ሪፖርት
ለፓርቲዎች ስናቀርብ ፓርቲዎች የለም ይህ አካባቢ ቢጫ ሳይሆን አረንጓዴ ነው፣ ቢጫ ሳይሆን ቀይ ነው የሚል የራሳቸውን ተጨማሪ ጥቆማ በመስጠታቸው የነሱን የሴኩሪቲ አሴስመንት እንደ ግብዓት ቦርዱ ይወስደዋል እንጂ ብቸኛና ብቸኛ መለኪያችን አይደለም። የኢትዮጵያ ብሔራዊ ምርጫ ቦርድ የሴኩሪቲ አሴስመንቱን ሲሰራ በብዙ መንገዶች አጣርቶ ነው እንጂ ከሄደው ቡድን ሪፖርት ብቻ ተነስቶ አይደለም። የኢትዮጵያ ሰብአዊ መብቶች ኮሚሽንና ሌሎች ድርጅቶች በቅድመ ምርጫ ሂደት ወቅት ያደረጉትን የክትትል ውጤት ወሳኝና በጣም አስፈላጊ ያላቸው ቦርዱ እንደ ግብዓት እየተጠቀመበት መሆኑን ጠቅሷል። ጥሰት የተገኘባቸው የምርጫ ጣቢያዎች ላይ የተደረጉ ምዝገባዎች ውድቅ መደረጋቸውን፣ በእነዚያ ምርጫ ጣቢያዎች ላይ እንደ መፍትሄ የድምፅ መስጫው ዕለት አዲስ ምዝገባ እየተደረገ መራጮች ድምፅ እንዲሰጡም ይደረጋል ተብሏል። በድምፅ መስጫ ቀን መራጩ ድምፅ ሊሰጥ ሲመጣ እዛው እየመዘገብን ነው እንደ አዲስ ተመዝጋቢ ያ መራጮች ምዝገባ በሙሉ ዲስካርድ ተደርጎ ማለት ነው። በሌላ በኩል ወሳኝ የሆኑትን የምርጫ ቁሳቁሶች ህትመትና ስርጭቱንም በሚመለከት ሰብሳቢዋ ይህንን ብለዋል። ሁሉም የድምፅ መስጫ ወረቀቶች ወደ ሀገር ውስጥ ገብተው ታሽገው አልቀው ምናልባት ከ20-23 እዚሁ አካባቢ ካሉ ምርጫ ክልሎች ውጪ በሙሉ የምርጫ ቁሳቁሶች ታሽገው ትራንስፖርት ተደርገው ወደ ምርጫ ክልሎች ተልከዋል። ስለዚህ በቀሩን 2 እና 4 ቀናቶች ውስጥ ህጉን ጠብቆ ወደ ምርጫ ጣቢያ የሚሰራጨው ምርጫን የሚታዘቡ 55 የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ፈቃድ ወስደው እየሰሩ መሆኑንና ከውጭ ደግሞ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድና የአፍሪካ ህብረት እንደሚታዘቡ ቦርዱ ይፋ አድርጓል። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። ቀጣዩ አገር አቀፍ ጠቅላላ ምርጫ 1 ሳምንት ብቻ ቀርቶታል። የምርጫ ቅስቀሳው እስከ ባለፈው ሳምንት መጨረሻ ድረስ በአማራ ክልል በተፋዘዘ ሁኔታ ላይ እንደነበር ተነግሯል። ሆኖም የተፎካካሪ ፓርቲዎች የምርጫ ቅስቀሳ ከባለፈው ሳምንት መጨረሻ ቀናት ጀምሮ በአንዳንድ ቦታዎች ተጠናክሮ ቀጥሏል ተብሏል። ዘጋቢያችን ያነጋግራቸው የደሴ የኮምቦልቻና የሰንበቴ ከተማ ውስጥ የሚንቀሳቀሱ ፖለቲከኞች ምልክቶቻቸውንና አማራጭ የፖሊሲ ሀሳቦቻቸውን እያስተዋወቁ ይገኛሉ። በሰሜን ጎጃምና በባህር ዳር ዙሪያ ያለው ሁኔታ በአደባባይ ወጥቶ የምርጫ ምልክትና አማራጭ ሀሳብን ለሕዝብ ለማቅረብ ግን አመች አለመሆኑን አንድ የኢዜማ የአዴት ምርጫ ክልል ተወካይ ለዶቼ ቬሌ ተናግሯል። ዘጋቢያችን ኢሳያስ ገላው ዝርዝር ዘገባ አለው። ለሰባተኛው ሀገር አቀፍ ጠቅላላ ምርጫ 1 ሳምንት ብቻ በቀረበት በዚህ ወቅት በአማራ ክልል በተፋዘዘ ሁኔታ ላይ የነበረው የተፎካካሪ ፓርቲዎች የምርጫ ቅስቀሳ ከባለፈው ሳምንት መጨረሻ ቀናት ጀምሮ ተጠናክሮ ቀጥሏል። ፓርቲዎቹ ምልክቶቻቸውንና አማራጭ የፖሊሲ ሀሳቦቻቸውን እያስተዋወቁ ይገኛሉ የሚሉት የኮምቦልቻ ከተማ ነዋሪው አቶ አሊ ሰይድ ተፎካካሪ ፓርቲዎች በአደባባይ በመውጣት ጭምር የተጠናከረ ቅስቀሳ ላይ መሆናቸውን ይናገራሉ። አሁን ትናንትናም ከትላንት ወዲያም እያየሁ ነው። በከተማ ጎዳናዎች ላይ የጎዳና ቅስቀሳም የባነርና የታፔላ የመለጠፍ ስራ እየሰሩ እያየሁ ነው። ጥሩ እንቅስቃሴ ነው። ይሄ አሁን አንደኛ የፖለቲካ ምህዳሩን ራሱ ያሟሙቀዋል። በኦሮሞ ብሔረሰብ አስተዳደር ዞን ሰንበቴ ከተማ ነዋሪ የሆኑት አቶ ኡመር አብደላም በአካባቢ ያለው የሰላም ሁኔታ ተፎካካሪ ፓርቲዎች ሀሳባቸውን በነጻነት ለመግለጽ የሚያስቸግራቸው ባይሆንም አሁን ላይ ግን ዘግይተውም በአደባባይ በመውጣት ጭምር በንቃት እየተንቀሳቀሱ መሆኑን አስረድተዋል። ተፎካካሪ ፓርቲዎች ጅማሬው ላይ ብዛም ሲሳተፉ አይታዩም ነበር። አሁን በመጨረሻው አካባቢ ግን እየተቀላቀሉ ነው። ሀሳቦቻቸውን፣ ፖሊሲዎቻቸውን እያንጸባረቁ እያስተጋቡ ነው ያሉት። ጅማሬው መልካም ይመስላል። የጸጥታ ሁኔታ ከሌሎች አካባቢዎች በተሻለ ሁኔታ የተረጋጋ ነው። ይህን ያህልም ለተፎካካሪ ፓርቲዎች አስቸጋሪ ሁኔታም አልነበረም። በሰባተኛው ሀገር አቀፍ ምርጫ በአማራ ክልል የሚሳተፉ ተፎካካሪ ፓርቲዎች ለቅስቀሳ መዘግየታቸውን አምነው ባሉት ጥቂት ቀናት ግን ለህዝቡ አማራጭ ፓርቲ መኖሩን ያሳየንበትን የምርጫ ቅስቀሳ እያካሄድን እንገኛለን ሲሉ ሻምበል ደምሌ ተረፈ የኢዜማ የደሴ ከተማ የክልል ምክር ቤት ተወካይ ይናገራሉ። ቅስቀሳችን በጣም የተሳካና አጥጋቢ የነበረ ነው። ህዝቡ አማራጭ ፓርቲ እንዳለ ተረድቶት በደስታ ነው ምልክት ሲያሳየና ሲገልጽ የነበረው። ያም የኢትዮጵያዊነት መንፈስ ቅስቀሳችን በተሳካ ሁኔታ አጠናቀናል። ህዝቡ እንዲያሰላስል ያለችውን 4 ቀን በደንብ ጽሞና ወስዶ እንዲያስብና ትክክለኛውን ፓርቲ እንዲመርጥ ያደረግንበት የመጨረሻዋ ሰዓት ናት። የወሎ ዲሞክራሲያዊ ፓርቲ ደሴ ከተማ አስተባባሪ የሆኑት አቶ ዳውድ መሐመድ በበኩላቸው በአካባቢው ያለው የነዳጅ እጥረት ትልቅ ፈተና ቢሆንም የተጠናከረ የምርጫ ቅስቀሳ እያደረጉ መሆናቸውን ግን ይገልጻሉ። በቅስቀሳ እያደረግን ነው። በደንብ የነዳጅ ነው ነገ
እና ሮብን ከተከታተል ብለናል። ትናንትና ድረስ ስንለጥፍ ነው ያዋልነው። የአንዳንድ ቅስቀሳዎችም እያደረግን ነው። ደግሞ ማክሰኞና ሮብ ደግሞ ቅስቀሳ እናደርጋለን ብለናል። በሰሜን ጎጃምና በባህር ዳር ዙሪያ ያለው ሁኔታ በአደባባይ ወጥቶ የምርጫ ምልክትና አማራጭ ሀሳብን ለህዝብ ለማቅረብ አመች አለመሆኑን የኢዜማ የአዴት ምርጫ ክልል ተወካይ የሆኑት አቶ ይበልጣል አድማሴ ይናገራሉ። ይህ ምርጫ በችግር ላይ ሆነን የምናካሄደው ምርጫ ነው። ሰላማዊ ትግል ብዙ አያዋጣም የሚሉ ዜጎች የራሳቸውን ፍላጎት የሚያራምዱበት፣ ሌሎች ደግሞ ፓርቲ መስርተው መንግስት የሚቀየረው አገር ወደ የተሻለ አማራጭ የምታገኘው በሰላማዊ ትግል ነው ብለው የሚያምኑ፣ ስለዚህ የተለያየ ጎራ ተሰልፈን አገር ልናሻገር እየሰራንበት ያለ ነው። ስለዚህ የምርጫ ቅስቀሳዎች በእኛ ግምገማ ጥሩ እየሄዱ ነው የሚል ነው ያለን። አሁን እኛ እየቀሰቀስን ነው። ምክንያቱም እንደ ቅድም እንዳልኩ ይሄ የተለያየ ጎራ የተሰለፈ ስላለ የመንገድ ላይ ቅስቀሳዎችን ብዙ ማድረግ አልቻልንም በተለያየ ምክንያት። በባህር ዳር ከተማም የነዳጅ እጥረት፣ በጀትና ወቅታዊ ሁኔታ የምርጫ ቅስቀሳውን በተፈለገው መንገድ ማስኬድ እንዳላስቻላቸው አቶ ኃይለማርያም ብርሃኑ የባህር ዳር የኢዜማ ተወካይ ይናገራሉ። እንደ ፓርቲ ያደረግነው እንቅስቃሴ የምረጡ ቅስቀሳዎች በሚሰጠን የሚዲያ ታይሞችን ለመጠቀምና ከበር ለማድረግ ሞክረናል። ከዚያ ባሻገር አንደኛ ይሄ ነው የምንለው ከበፊቱ አንጻር ሲታይ ብዙም እንቀስቅሰናል ማለት አያስደፍርም። ሰዎቹ አንዳንዱ የሆነ ምክንያት መፍጠር ሰዓትን ነገር ከዚያ ጋር ተያይዞ ብዙም እንደ በፊቱ ያለበት ምክንያት የለም። ለዶይቼ ቬለ ዘገባ ኢሳያስ ገላው። ለቀጣዩ ጠቅላላ ምርጫ አስቻይ የጸጥታ ይዞታ አለባቸው በተባሉ አካባቢዎች በአካል በመገኘት የምረጡኝ ቅስቀሳ ማድረጉን የኦሮሞ ነጻነት ግንባር በምህጻሩ ኦነግ ገለጸ። ኦነግ ከ1980ዎቹ አጋማሽ የሽግግር መንግስቱ ተሳትፎ በኋላ በምርጫ ሲሳተፍ ይህ የዘንድሮ የመጀመሪያው ይሆናል ተብሏል። የኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹን ያነጋገረው የአዲስ አበባ ወኪላችን ስዩም ጌቱ ተጨማሪ አለው። የኦሮሞ ነጻነት ግንባር ኦኔግ እየተገባደደ ባለው የሰባተኛው የኢትዮጵያ ጠቅላላ ምርጫ የምረጡኝ ቅስቀሳ ውስጥ በሰፊው ተሳትፎ እያደረጉ ከሚገኙ ተፎካካሪ የፖለቲካ ድርጅቶች ይጠቀሳል። አስተያየታቸውን ለዶይቼ ቬለ የሰጡ የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚገመቹ የኦሮሞ ነጻነት ግንባር ኦነግ ለህዝብ አለኝ ያላቸው የፖሊሲ አማራጮች ተጠቅመን የሚደረጉ የምርጫ ቅስቀሳዎች በተለያየ መድረኮች የፖሊሲ አማራጫችን መፍትሄ ይሰጣል ብለን ይዘን ያለነው አማራጮችን ያንጸባረቅበት ሂደቶች ነው ያለ። ያ ማለት ግን ሙሉ በሙሉ ችግሮች የለውም ማለት አይደለም። ያሉ ችግሮችም ቢሆኑ በተለያየ ሁኔታዎች እየፈቱ የሄድንበት፣ ለዚህ ውስጥ ደግሞ የተሻለ ሁኔታ እንዲፈጠር ወደፊት ለሚመጣ መልካሙ አጋጣሚ ነው ብለን ነው እድሉን የተጠቀሙ። ከ1980ዎቹ አጋማሽ የሽግግር መንግስቱ ተሳትፎ በኋላ በምርጫ ተሳትፎ ይህ የመጀመሪያው ተሳትፎ የሆነለት የሚገኘው ኦኔግ ከዚህ ምርጫ ምን አይነት ልምድ አግኝቶ ይሆን ተብለውም የተሳተፍን ያለንበት ምርጫ ላይ ምን አይነት የድርጅቱ ስነ ምግባር ምን ይመስላል ለህዝብ ያስተዋወቅንበት በወጣቶች የተሞላ ድርጅት ነው ስንል አንዳንድ ሰዎች የሚያነሱትን ምላሽ የሰጠበት በይፋ በአደባባይ በራሱ አንደበት የገለጸበት ነው። የነበረኝ የፖለቲካ ምዕራፍ ቡለት ወደ ባላት መተንም እንደምንችለው ያንጸባረቅንበትና ልምድም የቀሰምንበት ሂደት ነው ያለ። ከብዛቱ ጥቂቱን ለህዝብ አሳይተዋል ብለን ነው ምናምነው። በዚህ ምርጫ ከተግዳሮት ነጻ አይደለም፣ ከፈተናዎች ነጻ አይደለም ሂደቱ ብለውኛል። ምን አይነት ተግዳሮቶች ገጥሟቸዋል? በአጠቃላይ እንደ ሀገሪቷም ቻሌንጅ ውስጥ ያለችበት ነው። ይህ ማናችንም አንዳችንም ለሌላችን ምን ወሻሽ አይደለም። ከዛ ሲቀጥል ደግሞ ያሳለፍነውን አንድ ቢሮ ይዘን ነው አሁንም እየሄድንበት ያለ ነው። ይረሱ ትልቁ ቻሌንጅ ነው። በተዋረድ ያለው የመንግስት አደረጃጀቶችም ይሄ ነው የማትለው አንድ ቢሮ ይዘ ሄዴ እነሱን ማግኘት ወዴት መሄድ እንዳለብህ ራሱ ተግዳሮቶች አሉ። እነዛ ተግዳሮቶችን ግን እንትን አላልንም፣ እጅ አልሰጠንበትም። የተሻለ እንደሰራን ነው እኔም ማስተውለው። በይህ ቦታ ደግሞ አንዳንድ ጥቃቅን እንትኖች ይኖራሉ። እነሱን እየታለን እሱን እያረን እየሄድንበት ያለንበት ነው ያለ። ኦኔግ በምርጫ ሂደቱ በመገናኛ ብዙኃንና በሌሎች የምርጫ ቅስቀሳ ስልቶች ያሉትን እድሎች ተጠቅሞ ደጋፊዎቹ ጋር ለመድረስ የተቻለውን ስለማድረጉም የገለጹት አቶ ለሚ በአካልም ቢሆን በተለያዩ አስቻይ የጸጥታ ሁኔታ ባለባቸው አካባቢዎች ደርሶ በአካል ቅስቀሳ ማድረጉንም አስረድተዋል። ፊንፊኔና ዙሪያው ያሉት የሸገር ከተሞች እንደዚሁም ደግሞ ወደ ደቡብ ምስራቁ አርሲ፣ ባሌ አካባቢዎች በተመሳሳይ መልኩ ወደ ምዕራብ ኦሮሚያ የተወሰኑ ግንቢን እና ደምቢዶሎ አይራን ጨምሮ አሁንም ዛሬው ራሱ ደምቢዶሎን እና ቃቄ እንደዚሁም ሌሎች ቦታዎች ራሱ አሁን ምስራቅ
ኦሮሚያም፣ ድሬዳዋን፣ ሐረርጌም የመሳሰሉት ቦታዎች ዛሬም ትናንትናም የደረስንበት ሁኔታዎች አሉ። ኦኔግ ለሰባተኛው ጠቅላላ ምርጫ በ4 ክልሎች እና 2 ከተማ አስተዳደሮች 161 እጩዎችን ማቅረቡን ከዚህ በፊት የፓርቲው ከፍተኛ ባለስልጣን አቶ አለማየሁ ድሮ ለዶቼ ቬለ ማረጋገጣቸው ይታወሳል። የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚ እንዳሉትም የቴክኖሎጂ ሁኔታና የጸጥታ ተግዳሮቱ ፓርቲው በፈለገበት መጠን ተሳትፎ እንዳያደርግ ውስን ተግዳሮቶች ቢፈጥሩም በኦሮሞ ትግል ውስጥ ትርጉም ባላቸው አካባቢዎች ላይ ግን የተሻለውን ተሳትፎ ለማድረግ ጥረት ተደርጓልም ነው ያሉት። ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ወደ ቤንሻንጉል ደግሞ እንሻገር። በቤንሻንጉል ጉሙዝ ክልል 8 የፖለቲካ ፓርቲዎች የምርጫ ቅስቀሳ እያደረጉ የሚገኙ ሲሆን የቤንሻንጉል ህዝቦች ነጻነት ንቅናቄ እንዲሁም የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ በምርጫ ቅስቀሳ ወቅት በአንዳንድ ወረዳዎች ክልከላ እንደገጠማቸው ገልጿል። የአሶሳ ወኪላችን ነጋሳ ደሳለኝ ተጨማሪ አለው። በቤኒሻንጉል ጉሙዝ ክልል በሁሉም አካባቢዎች የምርጫ ቅስቀሳና የፓርቲዎች የድጋፍ ሰልፎች ጭምር እየተደረጉ ይገኛሉ። በዚህ ሀገራዊ 7ኛ ምርጫ ለማካሄድ ቀናት በቀሩት ጊዜያትም የተሳካ የምርጫ ቅስቀሳ አድርገናል ያሉ ፓርቲዎች እንዳሉ ሁሉ በምርጫ ቅስቀሳ ወቅት በጥቂት ቦታዎች ክልከላ ገጥሞናል ያሉ ፓርቲዎችም አስተያየታቸው ለዲደብሊው ተናግረዋል። የቤኒሻንጉል ህዝብ ነጻነት ንቅናቄ መንጌ በተባለ ወረዳ ገጠራማ ቦታዎች ውስጥ ምርጫ ቅስቀሳን ተከትሎ ክልከላዎች እንደነበሩ ጠቁመዋል። ምርጫው ነጻ፣ ፍትሃዊ፣ ሰላማዊና ታማኝ ሆኖ እንዲጠናቀቅ አቅደን እየሰራን ነው ያለ ነው። ይሄንን በምንሰራበት ጊዜ ግን ያው ከፍተኛ እንቅፋቶችን እየገጠመን ነው። በተለይ ምርጫ ቅስቀሳ ላይ ያለ ወረዳ ፍቃድ ቀበሌ መግባት አትችሉም። ወረዳም እኛ ደብዳቤ ሳንጽፍ አትገቡም። በማንደርቦ በምናደርገው ቅስቀሳዎችን መኪናዎችን እያገዱ የምርጫ ቅስቀሳውን በአግባቡ እንዳናደርግ በእኔ እጩዎች ላይ ዞሮ ግን እኛም አልቆምንም። አቤቱታዎችን ለብሔራዊ ምርጫ ቦርድን እያቀረብን እየሰራ ያለ ነው። የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ በበኩሉ በምርጫ ቅስቀሳ ወቅት በካማሺ ዞን ሴዳልና ቦሎጂ ጋንፎይ በተባሉ ወረዳዎች የምርጫ ቅስቀሳና የፓርቲውን ማኒፌስቶ ማስተዋወቅ አትችሉም ተብሎ መከልከላቸውን ጠቁመዋል። በብሔራዊ ምርጫ ቦርድ ለፓርቲዎች የተሰጡትን መብቶችን መከልከልና ከቦርዱ አዋጅና የምርጫ ስነ ምግባር መጣስ ነው ያሉት የፓርቲው ሊቀመንበር አቶ ግራይ ጉደታ በሰላማዊና ዲሞክራሲያዊ መንገድ ፓርቲው እየተንቀሳቀሰ እንደሚገኝ ተናግረዋል። ተወዳዳሪያችን ወደ የቀበሌ ሄዶ ቅስቀሳ ለማድረግ ከልከላ እያደረጉ ነው። መተከል ዞን ጉባ ወረዳ አካባቢ 2 ቀበሌዎች በፍጹም ህዝቡ እንዳይወጡ የመከላከል ሁኔታ አለ። ከፈለጋችሁ አባሎቻችሁ እንጂ ህዝቡን ፕሮግራማችሁና ማኒፌስቶአችሁን ማሳወቅ አትችሉም የሚል ነገር አለ። ሁለተኛ ሰዳል ወረዳ አካባቢ ሌሊት ያው ቤት ለቤት ቅስቀሳ እየተደረገ ነው የሚገኘው። በሶስተኛ ደረጃ ቦሎጂ ጋንፎይ ወይም ዛይ ወረዳ የሚባለው ከማሺም ጨምሮ እንደዚሁ ድርጅቱን የመወንጀል ሁኔታ አለ። ድርጅቱ ፍጹም ሰላማዊ ሆኖ ሳለ እንደ ወንጀለኛ፣ ሰው ገዳይ፣ ዘራፊ ብሎ እየሰደው ነው የሚገኙ። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን በበኩሉ የምርጫ ጉዳይን በተመለከተ ከዚህ ቀደም ከነበረው በተሻለ መልኩ ዝግጅት መደረጉንና ሁሉም የፖለቲካ ፓርቲዎች ሰላማዊ በሆነ መልኩ የምርጫ ቅስቀሳ እያደረጉ እንደሚገኙ አመልክተዋል። በምርጫ ቅስቀሳ ወቅት የሚያጋጥሙ ችግሮችን ለመፍታት ከፖሊስ በተጨማሪ የተለያዩ ተቋማትን ያቀፈውና በብሔራዊ ቦርድ የተቋቋመው የምርጫ ግብረ ኃይል በኩል ቅሬታዎች እየተፈቱ እንደሚገኙም ተገልጸዋል። በክልሉ ፖሊስ ኮሚሽን የወንጀል ምርመራ ዘርፍ ምክትል ኮሚሽነር አምሳሉ ይረና በሁሉም የክልሉ አካባቢዎች የምርጫ ቅስቀሳ ሰላማዊ በሆነ መልኩ እየተካሄደ እንደሚገኝ ገልጸው በግለሰብ ደረጃም ይሁን በቡድን ለሚቀርቡላቸው ጥቆማዎች መፍትሄ እንደሚያበጁ አመልክተዋል። በምርጫ ሕግና ደንቦች ላይ ስልጠና ሰጥተናል። ሁሉን ፓርቲ በኩል ነው እኛ ማገልገል ያለበት። አባሎቻችንም በዚሁ መንገድ ነው ግንዛቤ እንዲኖራቸው እያደረግን ያለ ነው። በተቻለ መጠን ግን ከዚህ በፊት የነበሩችንም እዚህ ክልል ውስጥ ነበርኩ ዘንድሮ ጥሩ የሚመስል ነገሮች አሉ እና አሁን ባለኝ አረዳድ በክልል ውስጥ ያለውንም መረጃ ከቀበሌ እስከ ክልል ድረስ እና ጥሩ ነው ነገር አለኝ። ችግሮችም አጋጣሚ እንግዲህ ቀበሌ አካባቢና ወረዳ አካባቢ ላይ ያሉ ነገሮችን ተከታትለን መፍትሄ እንሰጣለን። በቤኒሻንጉል ጉሙዝ ክልል ባለፈው 6ኛ ዙር ምርጫ ከፍተኛ የተባለ ፉክክር የታየበትና ተፎካካሪ ፓርቲዎች የክልል ምክር ቤትና የፓርላማ ወንበር ያገኙበት ነበር። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
የምርጫ ዘገባ ተጠናቋል። በነገራችን ላይ አድማጮቻችን ምርጫው በተቃረበ ቁጥር ከአዲስ አበባና ከተለያዩ የኢትዮጵያ ክልሎች ምርጫውን በቀጥታ ከዘጋቢዎቻችን እናደርሳችኋለን። ከዚህም ለዘገባ የሚሄዱ ጋዜጠኞቻችን አሉ። እንድትከታተሉን ከወዲሁ እንጋብዛለን። ወደ መጨረሻው ዘገባችን ተሻግረናል። የአህጉሪቱን የኢኮኖሚ ውህደት ማሳካትና የቀጠሉ ግጭቶችን ማስቆም የአፍሪካ ህብረት ቀጣይ ቤት ስራዎች መሆናቸውን ዶቼቬሌ ያነጋገራቸው ተንታኞች ጠቁሟል። የቀድሞ የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ህብረት የተመሰረተበት 63ኛ ዓመት በዓል ወይም የአፍሪካ ቀን ትናንት በተለያዩ መርሃ ግብሮች ተከብሯል። እስክንድር ፍሬው ተከታዩን ዘገባ ልኳል። ከ63 ዓመታት በፊት ግንቦት 17 ቀን 1955 ዓ.ም በአዲስ አበባ በተካሄደ ስብሰባ የ30 ሀገራት መሪዎች በአፍሪካ አንድነት ድርጅት የመመስረቻ ሰነድ ላይ ፊርማቸውን አኖሩ። እናም በአማርኛ፣ በእንግሊዝኛ፣ በፈረንሳይኛና በአረብኛ ቋንቋዎች የተዘጋጀውና የተፈረመው ሰነድ አህጉራዊው ድርጅት መመስረቱን አበሰረ። ሰሞኑን 63ኛ ዓመት የመስረታ በዓሉ ተከብሯል። የድርጅቱ መመስረት በራሱ ትልቅ እርምጃ እንደነበር የሚገልጹት ተንታኞች ዓላማውን ከማሳካት አንጻርም ብዙ ርቀት መሄዱን ያስረዳሉ። የ63ኛ ዓመት በዓሉ ከተከበረባቸው ቦታዎች አንዱ የአዲስ አበባ ዩኒቨርሲቲ የባህል ማዕከል ነው። በአዲስ አበባ ዩኒቨርሲቲ የታሪክና የቅርስ ጥናት ክፍል አስተባባሪነት የተዘጋጀው የአከባበር ስነ ስርዓት የፓናል ውይይት የተካሄደበትና ሌሎች መርሃ ግብሮችንም ያካተተ ነበር። የትምህርት ክፍሉ ኃላፊና የአፍሪካ ጥናት ባለሙያ ዶክተር በለጠ ብዙነህ ለዶቼ ቬለ እንደገለጹት በተለይ የዚያን ጊዜው የአፍሪካ አንድነት ድርጅት የተመሰረተበትን ዓላማ ማሳካት ችሏል። በ1963 ሲቋቋም ብዙ የአፍሪካ ሀገራት በቅኝ ግዛት ስር የነበሩበት ወቅት ነው። ስለዚህ እንደ አንድ መነሻ ነጥብ አድርጎ የአፍሪካ ህብረት የተነሳበት ዓላማ እነዚህን ሀገራት የቀሩትን የአፍሪካ ሀገራት ነፃ የማውጣት ያንን የመርዳት ስራ ነበረ እንደ አንድ ጎል አድርጎ የተነሳው። ይሄም ተሳክቶለታል ብዬ አስባለሁ። በኋላ ላይም ከዚህ ጋር ተያይዞ በተለይ የአፓርታይድ ስርዓትን በማስወገድ ትልቅ ሮል ተጫውቷል ብዬ አስባለሁ። አህጉራዊው ተቋም የተመሰረተበት 63ኛ ዓመት በዓል አዲስ አበባ በሚገኘው የአፍሪካ ህብረት ጽህፈት ቤትም ተከብሯል። ዕለቱን አስመልክተው መልእክት ያስተላለፉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ያለፈው ዓመት የአፍሪካ ድምፅ መሰማት የቀጠለበት እንደነበር ጠቅሰዋል። የአፍሪካ አንድነት ድርጅት ወይም የአፍሪካ ህብረት የ63 ዓመታት ቆይታ ግን በፈተናዎች ጭምር የተሞላ መሆኑን ተንታኞች ይናገራሉ። ከነዚህ ፈተናዎችና ያልተጠናቀቁ የቤት ስራዎች መካከል የአፍሪካን የኢኮኖሚ ውህደት ማሳካትና አህጉሪቱ በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውስጥ ሊኖራት የሚገባውን ተገቢ ውክልና ማረጋገጥ እንደሚገኙበት ዶክተር በለጠ ተናግረዋል። በአህጉሪቱ ውስጥ ያሉ ግጭቶችን ማስቆምና ሰላምና ጸጥታን ማስፈንም ቀሪ የቤት ስራዎች መሆናቸውን አብራርተዋል። በአንዳንድ ቦታዎች ላይ የአፍሪካ ህብረት ሰላምን በማምጣት ረገድ የተለያዩ ወገኖችን አንድ ላይ በማምጣት በጠረጴዛ ዙሪያ እንዲቀመጡ በማድረግ ችግሮችን ለማፍታት የረዳባቸው ቦታዎች አሉ። ደቡብ ሱዳንን በአቅራቢያችን ልናይ እንችላለን ለምሳሌ። ነገር ግን ሙሉ በሙሉ ያ ተሳክቶለታል ብለን አናስብም። አሁን አፍሪካ ዩኒየን የበለጠ ሲጠናከር እነዚህን ችግሮች ለመፍታት አቅሙም ይኖረዋል፣ የበለጠ ተነሳሽነቱም ይኖረዋል ብዬ አስባለሁ። ግን እንደ አንድ ተግዳሮት እንደ ቀጣይ ስራ የሚታይ ጉዳይ ነው ብዬ አስባለሁ። የአፍሪካ አንድነት ድርጅት የተመሰረተባት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ የሚገኘው የጀርመን ኤምባሲና የተለያዩ ወገኖችም ዕለቱን አስመልክተው መልእክት አስተላልፈዋል። ለዲ.ደብልዩ እስክንድር ፍሬው ከአዲስ አበባ። ዜና መጽሔት በዚሁ ተጠናቀቀ።